እናቱ ይሄ ነው ቢመረም በደንብ አርገዋት። እኔ ለማበሳጨት እያወራሽ ነው እንጂ ይሄ ሁሉ የፈጠራ ወሬ ነው። አንቺ ማትረቢ። እስኪ ንገረኝ፣ ቆይ ለምን ይመስላል የሜርሲናት እንደዛ የምጠላክ እንደዛ የምታሰቃይክ ለምን ይመስላል? ንገረኛ። እንዴ ምን ሆነክ ነው? እንዳትጠቂ እንዴ እዝራ፣ ንገሪ፣ የሰማሁት ነገር እውነት ነው ወይ? ሲጣርግ ነው እዚህ ነገር። እዝራ ምን እያደረክ ነው? ልቀቀኝ። በቃ ሁሉን ነገር እኔ እነግርሃለሁ። አሁንም ድረስ በእኔ ምክንያት ሊናው አረፍታቷል። አይ እሱን ተይውና ይልቅ እስቲ ያረፍ ጢቱ ሊመጣ ጥሩ ነበር። ሌላም ትልቅ ነገር አለ። ምንድነው እሱ? ስለ አባትሽ ነው። ማለቴ ያው ልጄ ከሆንሽ ማለቴ ነው። እባክሽ እንደሱ አትበይ። ምናልባት ይሄን ስነግርሽ አታምኚኝ ይሆናል፣ ግን የምሬን ነው። ራሴን እንኳን መውደድ የጀመርኩት አንቺን እናቴን ማይልን ደግሞ እህቴ አድርጌ ከተቀበልኩ በኋላ ነው። መነን በዚህ ልክ ለምን እንደዋሸችኝ ነው ብቻ እኔ ሊገባኝ አልቻለም። ቅድም ግን ስለ አባቷ ማለቴ ስለ አባቴ ልታወሪኝ ፈልገሽ ነበር? ዘካሪያስን ሳላገኘው አልቀርም። ከ22 ዓመት በኋላ ወደ ሀገሩ ሊመለስ እንደሆነ በአጋጣሚ ያወቅኩኝ ይመስለኛል። ትጠራጠሪ። በእርግጥ ይሄንን የሚመልሰው የዲኤንኤ ውጤት ነው። እርግጠኛ ነኝ ኩኩሻ ያንቺ ልጅ ናት። ይኸውልሽ ከኩኩሻ ጋር እያወራን ነበረ። እሺ አሁንስ እንዴት ብዬ ነው ልጅ ነኝ የማየው? እንዴት ነው እሱ ሲቅር የሚለኝ? ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ በዝት ይበል። አዲስ ከሆናችሁ ለቻናላችን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ሆኑ። እንግዲህ በጉጉት የምንጠብቀው የሀብልና የወይዘሮ ሀና እናትና ልጅ የሚጋለጥበት እውነት የሚወጣበት ጊዜ ነው። ነገር ግን የወጣው ሚስጥር የእዝራ ነው። እንግዲህ በቀጣይ የእዝራ ቤተሰቦች ይመጣሉ እያላችሁ የብዙዎቻችሁ ሀሳብና አስተያየታችሁን ስትሰጡን ነበረ። በእርግጥም ይመጣሉ፣ ምንም ጥያቄ የለውም። ወይዘሮ ሀና እንግዲህ ሀብልን ትታት ከሄደች ከ20 ምናምን አመት በኋላ ነው የመጣችው። ልጇ አድጋ አግብታ አስባችሁታል። በዛ መልኩ ነው የመጣችው፣ ቶሎ አልመጣችም። ነገር ግን ልጇን ሀብልን ሳታስባት አንድም ቀን ውላ አድራ አታውቅም። እንዲሁም ከጣለቻት በኋላ ለማንሳት ስትመለስ ወደ ቦታው አልነበረችም ማለት ነው። ወይዘሮ ዘርናቦ የምትባል ሴት ወይም ሲስተር ዘርናቦ የምትባል ሴት ይዛት እንደሄደች ስለምታውቅ ነው እንግዲህ የወይዘሮ ዘርናቦን ቤት አፈላልጋ ወደ ወይዘሮ ዘርናቦ ቤት በቀጥታ ከውጭ እንደመጣች ቤቷን ልታገኘውና ልትሄድ የቻለችው። ወይዘሮ ዘርናቦ እንግዲህ ሐኪም ቤት ትሰራ ነበረ። በዛ ምክንያት ሲስተር ዘርናቦ እየተባለ ትጠራለች። እንዲሁም ወይዘሮ ሀና በጣም እርግጠኛ ነበረች እሷ ጋር እንዳለች ሰው ጋር እንዳለች እርግጠኛ ናት። ነገር ግን ትታ በመሄዷ በጣም ትረበሽ ነበር። ሰላም ተሰምቷት አያውቅም። አሁን ላይ ያለችዋ ልጇ ማኤል እንግዲህ እሷ የእሷ ልጅ ናት አይደለችም የሚለውን ዲኤንኤው ከመጣ በኋላ የምናየው ይሆናል። በእርግጠኛነት ልጇም ልትሆን ትችላለች። ከሆነ በጣም ጥሩ ነው፣ ደስ ይላል። የዲኤንኤው ጉዳይ እንዴት ነው የሚለው ተቀይሯል። ናሙናው የተቀየረው ናሙና ምናልባት እነ አጸዴ የፈለጉት አይነት ላይሆንላቸው ይችላል። እርግጠኛ መሆን አይችሉም። እነሱ መጠራጠርና መስጋት አለባቸው። እነሱ እንግዲህ በትክክል ሰርተናል ብለው ነው የሚያስቡት። ከዚህ በኋላ ምንም አማራጭ የላቸውም። አማራጭ አድርገው የተጠቀሙት አሁን ላይ ወደ እነ ሀቢል ቤት ሰራተኛ መላክ ነው። የገባቸው ሰራተኛ እንግዲህ ከአቶ እስክንድር ሀብልን ወልዳ እንደተደፈረች እና እንደወለደቻት ነው። አንደኛ ነገር እድሜያቸው ብዙ ልዩነት የለውም ከሀብል ጋር። ያው እነሱ የፈለጉት እቅድ የማነስ የመተለቅ ምናምን አይደለም። ነገር ግን ቢያንስ ማዘናጋት 1-2 ቀን ብለው ጊዜና ሰዓታትን መውሰድ ነው።
ወይዘሮ ሀና በጉጉት እየጠበቀች ነው ዲኤንኤው የሚመጣበትን ቀን። እንዲሁም ኮኮሻም እንደው እንድትረጋጊ ዲኤንኤው በመጣ ቶሎ እያለች ነው። አለማፈሯ አቤት! ሰው ግን ኮኮሻዬ ትንሽ አታፍሪም? ትንሽ አረ እፈሪ! እውነት ማፈር አለብሽ። የሀብልን ስሟን ብቻ ሳይሆን እናቷንም ወስዳ የምትኖር በጣም አረመኔ ሰው ነች። በነገራችን ላይ አንዳንድ ጊዜ ሰው ራስ ወዳድ ሲሆን የሆነ ቀጠሮ እየሰጠ አንቺ እንደምትፈልጊው ሁሉ እናት፣ እህት፣ እቅፍ እንደምትፈልጊው ሁሉ ሀብልም ትክክለኛ እናቷን ትፈልጋለች። በጎን ሀብል በጣም እየተጨነቀች ነው። አንደኛ ነገር በህልሟ ታያታለች። ገና መኪና ከመገጨቷ በፊት ወይዘሮ ሀና ጋር ሳይተዋወቁ በፊት በህልሟ የምታያት ሴት ወይዘሮ ሀናን የምትመስል እንደነበረች፣ ከዛ በኋላ በመኪና ስትገጭ ያቺ በህልሟ የምታያት ሴት በጣም በቃ የሚገርም ነገር ነው የተፈጠረው። ወይዘሮ ሀናም በጣም ነው የደነገጠችው ስሟን ስትነግራት። እንደዚሁም ሀብል ደንግጣለች። እንግዲህ አገጣጣሚው በጣም ጥሩ ሆኖ የሆነ ጊዜ ላይ ስለ አቶ እስክንድር ህመም ስታወራ ወይዘሮ ሀና ዶክተር እንደተገኘ ከውጭ እንደሚመጣ እንግዲህ ስሙን ስትነግራት ወይዘሮ ሀና ተደናግጣ ነው የወጣችው። ብዙም ሳትቆይ ሜርሲን ለመጠየቅ ነበር የመጣችው። ስለዚህ ከዚህ በኋላ ስለ ዶክተርም በጣም በሰፊው የሚያወሩ ይሆናል። አጋጣሚዎቹ ሁሉ በጣም መልካምና ቀና ነው የሆኑላት ለወይዘሮ ሀና። ኩኩሻ ግን እንዴት ልትሆኝ ነው በቀጣይ አሁን ወይዘሮ ዘነቡ እንግዲህ ምንም ነገር እንደማታገኝ ተነግሯታል። ስለዚህ ከጸዴ ጋርም የመለያየትና የመጋጨት እድላቸው በጣም ሰፊ ነው። አሁን ላይ በጣም ነው እየተዋደዱ ያሉት። ነገር ግን ውስጣቸው እያንዳንዱ ያለውን ነገር ያውቃሉ። አጸዴ ምን አይነት ሰው ናት? መነን ምን አይነት ሰው ናት? ወንድሟን አግብታ በምትኖር ሰዓት እንዲሁም የወንድሟ ሚስት ሆና ቤት ውስጥ እየኖረች እንደ ቤቱን ብጥብጥ ምስ እንደምታደርገው እንደማይግባቡ እንደማይዋደዱ በጣም ግልጽና ግልጽ የሆነ ነገር ስለነበረ አሁንም ገንዘብ ነው እንጂ ያገናኛቸው ምንም አይነት መተሳሰብ ኖሯቸው አይደለም። ራሱን የሚወድና ገንዘብ የሚወድ ሰው በእርግጥ ለሰው ሊያስብ አይችልም። ስለዚህ ወይዘሮ ዘነቡ ገንዘብ ከዚህ በኋላ ምንም ነገር ነው ማላረግልሽ ስላለቻት ወይዘሮ ሀና የመለያየትና የመጋጨት እድላቸው ሰፊ ነው። ወይዘሮ ዘነቡዬ መልሳ ወደዛች ሸራ ቤቷ መሄዷ ነው። አቶ እስክንድርን አግብታ እንግዲህ ድራማዋ ስትሰራ በህመሙ በቃ ደስተኛ ነበረች። እዝራና አቶ እስክንድር ሲያወሩ እንደሚሞት 1 ወር እንደቀረው ሲነገረው በዛ ጊዜ ሰምታለች። ስለሰማች ነው ቶሎ እንግዲህ ለመዳር የተፈለገው እዝራ እንዳገባ ተፈለገ። ከዛ ሀብልን እኔ አላሳደግኳትም አላቃትም ብላ እንደማትተዋወቅ በርቀት እንደሆነ የምታውቃት አርጋ ነው ይዛ መታ ያጋባቻት። ነገር ግን ሀብል እማዬ ያለች ስትጠራት ሜርሲና አጸዴ ሰሙ ነበረ። በዛ ምክንያት ጥርጣሬ ገብቷቸው እንግዲህ አጸዴ ተንኮለኛ አይደለች? ምን አደረገች? ፎቶዋን መታወቂያዋን ምናምን ሱስን ነገር ለሚሰልል ሰው ሰጠችና ሰፈሩን እንዲጠየቅ ጎረቤት የሚያውቋት እሷን እንዲሁም ሀብል ምኗ እንደሆነች እንዲጠራላት አስጠየቀች። ነገር ግን የተሰጣት መልስ ልጇም ወይም የእንጀራ ልጇ ልትሆን ትችላለች፣ ነገር ግን እንደ ልጇ አድርጋ አይደለም ያሳደገቻት፣ እንጀራ እናቷም ልትሆን ትችላለች በሚል በዋነኛነት እንደዛ ነበረ የተመለሰላት። ነገር ግን ለአጸዴ ዋናው ትልቁ ነጥብ መነንና ሀብል እንደሚተዋወቁ አብረው እንደኖሩ እሱ ነገር ነበረ ለአጸዴ ትልቁ ነገር እና ይሄንን ተናግራ ለአቶ እስክንድር እንደዚሁም ለእዝራ ለሜርሲ ስትናገር ሜርሲም ትጠላት ስለነበረ ወይዘሮ መነንን ሀብልንም በዛን ሰዓት ትጠላታለች። ስለዚህ ነገሩ በጣም ተፋፋመ፣ ተካረረ። አቶ እስክንድር እንግዲህ የወይዘሮ መነንን ሻንጣዋን ሰብሰብ ጠቅለል አድርጎ አባረራት። አጸዴም በጊዜው ተባረረች። ሁለታቸውም ከቤት ተባረዋል። እንዲሁም ሀብል እንድትወጣ ይፈልግ ነበር እዝራ በዛ ጊዜ ስለማያፈቅራት። ነገር ግን ሀብል
አልወጣችም በአቶ እስክንድር ፈቃድ። ከዛ በኋላም በቀጣይ ወደ እስር ቤት ነው እየገባችው። ከታሰረች በኋላ ነው እንግዲህ ንጹህ እንደሆነች ውስጡ ስለነገረው ፊቷን አይቶ ስለተረዳ ዝራ ለማገዝ ሞከረ። በሚያግዛ ሰዓት እንግዲህ በፍቅር ያው ጠብር ግፍ ልታረገው ይችላለች ሀብል። በጣም ደስ የሚል ነገር ነው። ስለዚህ መፋቀራቸው አሁን ላይ ባልና ሚስት ነው መኖራቸው ለወይዘሮ መነን እንግዲህ ይብላኝልሽ። መጀመሪያ እንዳልወደዳት ታውቃለች። ሰርጓ ጊዜ እንግዲህ እያለቀሰች ነበር ያደረችው ሀብል። ምክንያቱም እዝራ ሊወዳት ወይም ሊያፈቅራት ሊቀርባትም አልቻለም። እንደ ባልና እንደ ሚስት እንኳን አብረው አይተኙም ነበረ። የሚተኛው ፍራሽ እያነጠፈ መሬት ላይ ነው። ሲፈልግም ማህደር ነበረች፣ ከማህደር ጋር ይሄዳል። ይሄ ነገር በጣም እያቆሰላትና እያደማት ነበር ሀብል። እንዲሁም ወይዘሮ ዘነቡ ሀብልን ለመማታት ትሞክራለች። ነገር ግን ሀብል ትልቅ ሰው ስለሆነች ከዛ በኋላ እንድትመታት አልፈለገችም። ስለዚህ ያላት አማራጭ ማክበርና ማባበል ስለነበረ እያባበለቻት ነበረ እንግዲህ እውነቱ እስኪወጣ ድረስ። መጨረሻ ግን ሁሉንም ነገር ፍርጥርጥ ያደረገችው ሀብል ናት። ሀብል እናቴ ነች ብላ ተናገረች። በሚገርም ሁኔታ ነጭ ነጯን ነው የምትናገረው። በጣም ደስ ይላል። አሁንም ቢሆን ነጭ ነጯን ነው የምትናገረው ሀብል። መዋሸት፣ መቀየር፣ ማስመሰል አትፈልግም። በሌላ በኩል ለእዝራ ያልነገረችው እንግዲህ ለምን ታውቃላችሁ? ባሏ እንዳይጎዳ እንዲሁም አቶ እስክንድር እንዳቅ አይፈልግም። ለዛ ነው እንጂ ከእዝራ መደበቅ ፈልጋ አይደለም። ስለዚህ እዝራ ደግሞ ሜርሲን ትጠይኝ የነበረ ወንድሜ ስላልሆንኩ ነው ወይ እያለ በጣም አምርሮ እየተናገረ ነው። በጣም ነው የሚያሳዝነው። እንዳልኳችሁ ቤተሰቦቹ ፍለጋ ይመጣሉ። ልጅ ጥለናል፣ በእንደዚህ ዓመተ ምህረት በእንደዚህ ቀን በእንደዚህ ሰዓት እንደዚህ አይነት ልብስ የለበሰ ብለው እያንዳንዱ የነበረውን ነገር እንግዲህ መግለጫ ያወጣሉ። መግለጫ ካወጡ በነገራችን ላይ በቃ ቅድሚያ እና ጸዴ ናቸው የሚቀበሏቸው። እና ጸዴ ሌላ ልጅ ይሰጡና ደግሞ አስቡት ይሄ ነው ዝራ ብለው ለመሸወድ ይሞክራሉ። ልክ ወይዘሮ ዘነቡ እንዳደረገችው በሚገርም ሁኔታ። ስለዚህ እና ጸዴ አሁንም ቢሆን ከተንኮል አይወጡም። ስለዚህ መጠንቀቅ አሪፍ ነው። እንግዲህ ተንኮላቸው እንዲጋለጥ እንፈልጋለን። ሰራተኛ ተብላ የገባችው ደግሞ አቤት ሽንኩርት አከታተፍ በጣም ነው እንዴ ሙያ የምትችው። ሙያ እንደሌላት አይታ ሀብል በጊዜ ካላስወጣቻት በጣም ከባድ ነው። ውጭ ብትባልም በእርግጥ የምትወጣ አይነት ሰው አይደለችም። ነገር ግን ማስወጣት ግዴታ አለባቸው ባይነኝ እኔ። ሜርሲ ስለተቀየረች በጣም ደስ ይላል። አሁን ላይ ወንድሟ ስለሰማ ወንድሟ ስለተጎዳባት እሷን በጣም እየተጎዳች በጣም እያዘነች ነው ያለችው። ለወንድሟ በጣም ትልቅ ክብር አላት። የአባቷ ልጅ ቢሆንም ባይሆንም ብቻ የትላንቱን ስቃይ እያየች እያዘነች ነው። የሆነ ሰዓት ላይ እናቴ ስታሰቃየው በጣም ያሳዝነኛል ብላ ስታወራ ነበረ። አጸደ ደግሞ በጭራሽ የምታዝን አይነት ሰው አይደለችም። ለእዝራ ስታዝን ይባስ በቃ ጥላቻዋ ነው እየጨመረ የሚሄዱ። ለመርሲ ያላት ጥላቻ በጣም ይበዛል። በተለይ በዚህ ሰዓት በጣም ነው እየጠላቻት ያለችው። ከምንም በላይ ከአክስቷ ጋር መስራቷን ማቆሟ ትልቅ ለውጥ ነው ለሷ። አባቷም ይቅርታ አድርጎላት እየኖሩ ነው። በጣም ደስ ይላል። ሜርሲ ከዚህ በኋላ ሜርሲ ናት። በጭራሽ የምትቀየረው አይነት ሜርሲ አይደለችም። ከወንድሟ ጎን ሆና ወንድሟ እንግዲህ እዝራ በጣም ነው የተጎዳ። ያሳዝናል። አቶ እስክንድርም በጣም እያሰበ ነው። ከህመሙ በላይ የሚያሳስበው የእዝራ ነገር ብቻ ነው። ምክንያቱም ቤተሰቦቹ እናት አባቱን የሚያውቅ ሰው አይደለም። እንደ አባት አድርጎ የተቀበለው እሱን ነው። የሆነ ሰዓት እንደውም ከዚህ በኋላ ዶክተሮቹ ምንም ነገር እንዳይናገሩ ማን ስለሆኑ ነው አንድ ወር ቀራ እንዳመቀረህ የሚሉት። በቃ እኔ ልጅ አለው በአባቱ የማይደራደረው ሲለው በአባቱ ነው ያልከኝ ሲል ብሎ ነበርና ያው ተደናግጠዋል። ብቻ እስክንድር በጣም ጥሩ አባት ነው። በጣም መልካም፣ ምንም ያጎደለበት ነገር የለም ለእዝራ።
የእዝራ ልደት የሚከበረው ቤት ውስጥ ሳይሆን ውጭ ላይ ነው። ውጭ ላይ ምንም የጎደለበት ነገር የለም። ቤት ውስጥ ቢበደል ቢጨቆንም፣ ነገር ግን በውጭ አቶ እስክንድር የሚያስፈልገውን ነገር ሁሉ ያደርግለት እንደነበረ ግልጽ ነው። ስለዚህ አቶ እስክንድር መመስገን መቻል አለበት። እዝራዬ ራስክን ተቆጣጠር፣ አትጨናነቅ። ሚስትህም እናት አባቷን ስለማታውቅ ያው ሊፈልግላት በወጣበት ሰዓት ነው አይደለ እንደዚህ አይነት ነገር የተፈጠረው። ስለዚህ እሷንም ታገኛለህ፣ ያንተንም የምታገኝ ይሆናል። ነገር ግን ይቅርታ ለማድረግ እንደምትቸገር እናውቃለን። ለዛሬ ያዝንላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ እንዲሆንላችሁ ተመኘን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ሁኑ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልን። እናመሰግናለን።